ከዚህ ከዘረዘር ገናቸው አይተናል። ምዕራፍ 2 ስለ ፍቅር ሲጽፍ አይተናል። ምዕራፍ 3 ሐዋርያው ቅዱስ ጳውሎስ በጥበብ የተሞላ ታላቅ ሐዋርያ ነው። ጋር ደግሞ ጉድለታቸው ወንድማችንን የእግዚአብሔርን አገልጋይ ከኛም ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው አለ። ኦኬ ጢሞቴዎስ ተልኮ ሄዷል። ከዛ ወረድ ብላችሁ ምዕራፍ 3 ላይ ቁጥር 6 ስትመጡ አሁን ግን ጢሞቴዎስ ከናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁሉ ጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞቼ ሆይ በእምነታችሁ በኩል በችግራችንም በመከራችን ሁሉ ስለእናንተ ተጽናናን ብሏል። ኦኬ የምስራች ብሎ መከራ እየጸናባቸው ቢሆንም በክፉ አይሁዳውያን ሮማውያን እጅ የተጫነባቸው ቢሆንም ማለትም መከራ እየጸናባቸው ቢሆንም እምነታቸው በክርስቶስ ኢየሱስ ላይ ያለውን እምነታቸውን እንዳልጣሉ ነግሮታል ማ ጢሞቴዎስ። አሁን ምዕራፍ 4 ላይ ሌላ የነገረው መልእክት አለ ጢሞቴዎስ። ምንድነው? በተሰሎንቄ ቤተክርስቲያን የሚሰማ ጉድለት አለ፣ የጎደለ ነገር አለ። ራሱ ሐዋርያው ቅዱስ ጳውሎስ ልናይ በእምነታችሁም የጎደለውን ልንሞላበት ሌሊትና ቀን ከመጠን ይልቅ እየጸለይን ይላል። የጎደለ ነገር ደግሞ አለ። መልካም ነገር እንዳለ፣ የሚመሰገኑበት ነገር እንዳለ የጎደለ ነገር አለ። ያ ምንድነው? ክርስቲያናዊ ስነ ምግባር። በዝሙት ጠንቅ ይጠየቁ ነበር። የዝሙት በሽታ ወደዚች ከተማ ገብቶ ነበር ወደ ተሰሎንቄ። ስለዚህ ሐዋርያው ቅዱስ ጳውሎስ የቀረው ሲል አሁን የቀረውን ነገር ሊገልጥላቸው ነው። እስካሁን ከጻፈው መልእክቱ የቀረ ሌላ ነገር አለ። አሁን ሊገልጽላቸው ነው የቀረው ምንድነው? ክርስቲያናዊ ስነ ምግባር፣ የክርስቲያናዊ ስነ ምግባር። ለዚህ ነው እንግዲህ በቀረውስ ወንድሞቼ ሆይ ሲል ከዚህ ከነገርናችሁ የቀረውን ወይም ሌላውን እንደማለት ነው ይላሉ ኢትዮጵያውያን ሊቃውንት። ባስተማራቸው ትምህርት ላይ የሚጨምርላቸውን ለመቀጠል ነው። ኦሬዲ ገልጾላቸዋል። ያስተማራቸው ትምህርት አለ፣ የቀረ ሌላ ነገር አለ። ኦኬ የቀረ ሌላ ነገር አለ። እንዴት የቀረውስ ማለቱ አሁን ካስተማረው መልእክቱን ካዘጋጀው ሌላ የቀረ ነገር ስላለ አዲስ ነገር ሊነግራቸው ነው ማለት ነው። ለዚህ ነው እንግዲህ በቀረውስ ወንድሞቼ ሆይ ብሎ የሚጀምረው። ኦኬ ይሄንን የአዲስ ኪዳን ትርጓሜ መምህራን በተለይ መጋቢ ሐዲስ ስቡህ በኤፌሶን በፊልጵስ በተሰሎንቄ ትርጓሜ መጽሐፉ ላይ አስፍረውታል። እሺ እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምን ትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን አለ። እሺ አሁን ቃል በቃል እንግዲህ በቀረውስ ወንድሞች ሆይ ካላቸው በኋላ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ይላል። ልትመላለሱ እግዚአብሔርንም እንዴት ደስ ልታሰኙ እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ
እንለምናችኋለን እንመክራችሁማለን ይላል። እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ሲል አሁን የሚመክራቸው ሐዋርያው ቅዱስ ጳውሎስ ከዚህ በኋላ የቀረውን ነገር የሚነግራቸው እግዚአብሔርን እንዴት ደስ እንደሚያሰኙ ነው። እግዚአብሔርን ምን ደስ ያሰኘዋል ሚለውን እንነግራችኋለን። እግዚአብሔር በምን አይነት መንገድ ብትመላለሱ ደስተኛ ይሆናል የሚለውን እንመክራችኋለን። የቀረው እሱ ነውና ኦኬ እግዚአብሔርን ደስ የሚያሰኘውን ነገር ምንድነው የሚለውን ሊገልጥላቸው ነው። ስለዚህ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ አላቸው። ከእኛ ዘንድ እንደተቀበላችሁ ስለምን አላቸው ቢሉ ከእኛ ዘንድ ማለት ሐዋርያው ቅዱስ ጳውሎስ በተሰሎንቄ ሐዋርያት ሥራ ምዕራፍ 17 ላይ በነበረበት ሰዓት ላይ ይሄን ትምህርት አስተምሯቸዋል። ስለ ቅድስና አስተምሯቸዋል። እግዚአብሔርን ደስ ማሰኘት ምን እንደሆነ አስተምሯቸዋል። በምን በቃል ብቻ አይደለም በህይወት ጭምር። በቃል ብቻ አይደለም በህይወት ጭምር አስተምሯቸዋል። እንመልከት። አንደኛ ተሰሎንቄ ምዕራፍ 1 ላይ ራሱ ሐዋርያው ቅዱስ ጳውሎስ ይሄን ይገልጽላቸዋል። ምን ይላል? ምዕራፍ 1 ከቁጥር 3 ጀምሮ ላንብብላችሁ። በጸሎታችን ጊዜ ስለናንተ ስናስብ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋውን መጽናት በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁሉ ጊዜ በሁላችሁ ምክንያት እናመሰግናለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናል። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣንም። በእናንተ ዘንድ ስለናንተ እንዴት እንደነበርን ታውቃላችሁ። እንዴት እንመላለስ እንደነበረ የሚሰብኩትን ስብከት ቲዮሪቲካሊ የሚሰብኩትን ስብከት ፕራክቲካሊ እየኖሩ አሳይቷቸዋል። እንዴት እንደነበርን ታውቃላችሁና ይላቸዋል። ምዕራፍ 2 ላይም ይደግመዋል ይሄንን ከቁጥር 4 ጀምሮ ላንብበው ተመልከቱ። ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም። እንደምታውቁት እያቆላመጥን ከቶ አልተናገርንም። እግዚአብሔር እንደሚመሰክር እያመካኘን በመጎምጀት አልሰራንም። የክርስቶስ ሐዋርያት እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም። ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋሆች ሆነን እንዲሁም እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበረ። ለኛ የተወደዳችሁ ነበርና ቁጥር 10 ላይ ደግሞ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ ይላቸዋል። አሁን ሐዋርያው ቅዱስ ጳውሎስ ምን እያለ ነው? በተሰሎንቄ በነበረበት ጊዜ ሐዋርያው ቅዱስ ጳውሎስ ምን ያደርግ ነበረ? ወንጌልን ሲሰብክ ስለ ቅድስና፣ ስለ ጽድቅ፣ እግዚአብሔርን ደስ ስለማሰኘት ቢሰብክ እርሱ ሆኖ ነው የሚሰብከው። ማንን ማለት? እርሱ አትዘሙቱ ቢል እሱ ከዝሙት ርቆ፣ አትስረቁ ቢል እሱ ከሌብነት ርቆ፣ እርስ በርሳችሁ ተዋደዱ ቢል እሱ ወዶ ነው የሚያሳያቸው። ስለዚህ ምን እያላቸው ነው? በተሰሎንቄ በነበረበት ጊዜ ሐዋርያው ቅዱስ ጳውሎስ ይኸው ቁጥር 10 ላይ በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ አለ። ስለዚህ በተሰሎንቄ በነበረበት ሰዓት ሐዋርያው ቅዱስ ጳውሎስ የሚሰብከውን በቃል ኖሮ አስተምሯቸዋል። ስለዚህ ምን አላቸው? እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ አያችሁ። ከእኛ ዘንድ እንደተቀበላችሁ
በምን ይላሉ ሊቃውንቱ? በምን ቢሉ በቃል ብቻ አይደለም፣ አንድም በግብር በቃልም በግብር የሚያስተምራቸው ነበረ። ስለ ቅድስና፣ ስለ ጽድቅ እኛ መማር ስለማንፈልገው ትምህርት ማለት ነው። ያው ታውቃላችሁ፣ እኛ አንወድም፣ እንደዚህ ግሳጼ አንወድ፣ ምክር አንወድ። እኛ ትበራላችሁ፣ ታድጋላችሁ፣ ሚሊዮኔር ትሆናላችሁ የሚል ነገር ነው የምንወደው አይደል? ሐዋርያት ግን በቃልም በህይወትም ያስተምሯቸዋል ስለ ቅድስና፣ ስለ ጽድቅ። ስለዚህ እያሳሰባቸው ነው። በእናንተ ዘንድ በነበርንበት ሰዓት በቃል ብቻ ሳይሆን በህይወት ያሳየናችሁን ያሳየናችሁን ትምህርት አስታውሱ እያላቸው ነው። ለዛም ይላቸዋል እናንተ ደግሞ እንደምን ትመላለሱ ከፊት ይልቅ ከብዙ ይቅርታ ከቁጥር ከፍ ብዬ ላንብብ አንዴ። እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ አለ። ከኛ ዘንድ እንደተቀበላችሁ ስለምን አለ? እንደተቀበላችሁ በቃልም በህይወትም አስተምሯችኋልና። ከዛስ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ተበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን አለ። አሁን ምን ተቀበላችሁ አሳየናችሁ ማለት ነው። እሺ ከዛ እናንተ ደግሞ እንድትመላለሱ አሁን እኛ ባሳየናችሁ እኛ በጠቆምናችሁ በቃልም ሆነ በህይወት በነገርናችሁ ህይወት እንድትመላለሱ እናንተ ደግሞ እንድትመላለሱ ከፊት ይልቅ ተበዙ ዘንድ አለ። ምን ማለት ነው? ከፊት ይልቅ ተበዙ ዘንድ ኢትዮጵያ ሊቃውንት ስለ ቁጥር አይደለም የሚናገረው ይላሉ። መብዛት ስለ ቁጥር አይደለም እዚህ ጋር የሚናገረው የምዕመናን ቁጥር መብዛት ሳይሆን የትሩፋት ስራ መብዛት ነው ይላሉ አባቶቻችን። የምን መብዛት? የትሩፋት ስራ፣ መልካም ነገርን ቀድሞ ታረጉ ከነበረው አሁን ደግሞ ጨምራችሁ ታረጉ ዘንድ። ቀድሞ በእምነታችሁ በርትታችኋል፣ እስከ ሰማዕትነት ራሳችሁን አንክድም፣ ክርስቶስን አንክድም፣ ኢየሱስ ጌታ ነው ብላችሁ በመስከራችኋል፣ ንጉስ ነው ብላችሁ መስከራችኋል። ይሄ መልካም ትሩፋት ነው። መልካም ትሩፋት ነው፣ የሚመሰገን ትሩፋት ነው። ግን በዚህ ማብቃት የለበትም እያላችሁ ነው። ስለዚህ ምን አላቸው? ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን አለ። ለምንድን ነው በኢየሱስ እንለምናችኋለን እንመክራችሁማለን የሚለው? ግብፃውያን መተርጉማን ለምን የኢየሱስ ክርስቶስን ስም አነሳ ቢሉ ይሄ the commandment of the Lord ስለሆነ ነው፣ የእግዚአብሔር ቃል ስለሆነ ነው። አሁን ሐዋርያው ቅዱስ ጳውሎስ የገለጠው አሁን የሚመክራቸው ምክር የእሱ ብቻ አይደለም፣ እሱ ከጌታ የተማረው ነው፣ እርሱ ከእግዚአብሔር የተማረው ነው። ስለዚህ በኢየሱስ ክርስቶስ እንለምናችኋለን ሲል የእግዚአብሔርን ቃል ነው እየነገራቸው፣ የእግዚአብሔርን ትእዛዝ እየነገራቸው እንደሆነ ያውቁ ዘንድ ነው። የሰው አይደለም፣ የእግዚአብሔር በቅድስና መመላለስ፣ በጽድቅ መመላለስ ከዚህ በኋላ የሚያስቀምጠው ምክር ምክረ ሰው አይደለም፣ ምክረ እግዚአብሔር እንደሆነ ያውቁ ዘንድ ነው ይላሉ አባቶቻችን። ለዛ ነው ቁጥር 1 ሲጀምር እንግዲህ በቀረውስ ወንድሞቼ ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ተበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን ይላል። እንግዲህ ከዚህ በኋላ ምን መክራችሁ፣ ከዚህ በኋላ ምን ጠቁማችሁ የጌታ ትእዛዝ ነው። የእግዚአብሔርን ትእዛዝ እንድትጠብቁ እንነግራችኋለን። ያሳየናችሁ የእግዚአብሔር ትእዛዝ ነው። እኛ ሆነን ያሳየናችሁ የእግዚአብሔር ትእዛዝ ስለሆነ ነው። በቅድስና መመላለስ እኛ ሐዋርያት ሥራ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ ምዕራፍ 2 ቁጥር 10 ላይ በእናንተ በምታምኑም ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋን በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ አለ። ቅድስና ጽድቅ የእግዚአብሔር መሻት ነው፣ የእግዚአብሔር መሻት ነው። ስለዚህ በእግዚአብሔር መሻት እንድትመላለሱ እንመክራችኋለን ሲል በጌታ በኢየሱስ እንለምናችኋለን እንመክራችሁማለን ይላል። እስቲ መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ በተሰሎንቄ መልእክቱ ብቻ ሳይሆን ቆላሲስ ላይም እንዲህ አይነት መልእክት ያስቀምጣል። ቆላሲስ ምዕራፍ 1ን ትከፍቱልኛላችሁ።
ቆላሲስ ምዕራፍ 1 ቆላሲስ ምዕራፍ 1 ከቁጥር 10 ጀምረን እናንብብ። ቁጥር 10 ሁላችሁም ቆላሲስ ምዕራፍ 1 ቁጥር 10ን ክፈቱልኝ። እሺ ቶሎ በል። ቁጥር 1 10 እሺ የሐዋርያው የጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 1 ቁጥር 10 ቆላሲስ ታናሿ እስያ ኤዥያ ማይነር ቱርክ የምትገኝ ከተማ ናት። እንግዲህ ሐዋርያው ቅዱስ ጳውሎስ በዛ ላሉ ምዕመናን ነው በአካል በስጋ አላያቸውም። የቆላሲስ ቤተክርስቲያንን ሐዋርያው ቅዱስ ጳውሎስ በስጋ አላያቸውም። ቢሆንም ግን መልእክት እየላከ ሲያጽናናቸው ሲመክራቸው እናያለን። ኤኒዌይስ ቆላሲስ ምዕራፍ 1 ቁጥር 10 ላይ ያው ስለተመረነዋል ቆላሲስ አስተዋይ የለም እንጂ በተለይ በአዲስ ኪዳን መጽሐፍ ላይ እንዲያው ከአራቱ ወንጌል ውጪ በተለይ ሐዋርያው ቅዱስ ጳውሎስ መልእክታት ኦልሞስት አብዛኛውን ሁሉን ማለት ይቻላል ተምረናል። እግዚአብሔር አስተምሮናል። ኤኒዌይስ ምዕራፍ 1 ቁጥር 10 የተማረ ያስተውል። እንግዲህ ምዕራፍ 1 ቁጥር 10 ላይ እንዲህ ይላል። አሁን ማን ነው ይሄንን የሚለው? ሐዋርያው ቅዱስ ጳውሎስ ነው። ለማን? ለቆላሲስ ምዕመናን። ከቁጥር 8 ጀምሮ ላንብበው። ከቁጥር 9 ጀምሮ ላንብበው። ከቁጥር 9 ጀምሮ ላንብበው። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምሮ የፈቃዱ ዕውቀት መንፈሳዊ ጥበብ አእምሮን ሁሉ እንዲሞላባችሁ እየለመንን ስለእናንተ ጸሎት አልተውንም። በበጎ ስራ ሁሉ አያችሁ፣ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገሩ ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። አያችሁ፣ እንለምናለን። ስለዚህ የተሰሎንቄን ብቻ አይደለም ሐዋርያው ቅዱስ ጳውሎስ የሚመክረው ቤተክርስቲያንን በጠቅላላ ቤተክርስቲያንን በጠቅላላ የሚመክረው ምክር ነው። ምክሩ ዩኒቨርሳል ነው፣ ዓለም አቀፍ ነው። ለምንም ለተሰሎንቄ ብቻ ተጻፈ ብለን ከድንን የምንሄደው አይደለም። እኛ ኢትዮጵያውያንንም የሚነካ ነው። በዓለም ዙሪያ ያሉትን የጌታ ቤተክርስቲያንን የሚነካ ምክር ነው። ሌላው ዕብራውያን ምዕራፍ 13 እንመልከት። ወደ ዕብራውያን እንመለስ። ዕብራውያን ምዕራፍ 13 እነዚህ ደግሞ አይሁዳውያን ናቸው። የዕብራውያን ጸሐፊ ሐዋርያው የዕብራውያን መልእክት አትሪቢዩት የሚደረገው ለቅዱስ ጳውሎስ ነው። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ከቁጥር 16 እናንብብ። አስተዋይ የሆነ የእግዚአብሔርን ቃል ያስተውል። ቁጥር 16 ጀምሮ ነው ማነበው። ነገር ግን መልካም ማድረግ ግን ለሌሎችም ማካፈል አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ይላል። አያችሁ፣ እግዚአብሔር ደስ የሚሰኝበት መስዋዕት ምንድነው እያላቸው ነው ሐዋርያው ቅዱስ ጳውሎስ። ምጽዋት ምጽዋት፣ ይሄ ደስ የሚያሰኘው እግዚአብሔር ደስ የሚያሰኘው ይህ ነው እያለ ዕብራውያንን ደግሞ ይመክራል። እስቲ ደግሞ እንሂድ። መልእክተ ዮሐንስ ተማሪዎች ልትኖሩ ስለምትችሉ እንሂድ። ዮሐንስ መልእክትን ትከፍቱልኛላችሁ። ቅዱስ ዮሐንስ ደግሞ ምን አለ? መጀመሪያይቱ የሐዋርያው ዮሐንስ መልእክት አንደኛ ዮሐንስ ማለት ነው ምዕራፍ 3 ቁጥር 22 እንዲያው ጳውሎስ ብቻ ነው እንዳይባል ማለት ነው። ዮሐንስን ደግሞ እንጨምረው እስቲ። ይሄው እሺ፣ ትእዛዙን የምንጠብቅ ሙሉ ላንብበው ከቁጥር 19 20 ጀምሮ ላንብበው። እናንተ እየተማራችሁ ስለሆነ ኤኒዌይስ እሺ። ልባችንም በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚህ እናውቃለን።
በፊቱም ልባችን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉን ያውቃል። ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን ይላል። ትእዛዙን የሚጠብቅ እግዚአብሔር ይሰማዋል። እግዚአብሔር በእርሱ እርሱ በእግዚአብሔር ይኖራል እያለ ነው ቅዱስ ዮሐንስ። እሺ አሁን ወደ ተሰሎንቄ እንመለስ። ወደ ተሰሎንቄ ቤተክርስቲያን እንመለስ። ስለዚህ ሐዋርያው ቅዱስ ጳውሎስም ሆነ የሐዋርያት ልማድ ነው መምከር፣ መገሰጽ በቅድስና ሕይወት ሰዎች ይመላለሱ ዘንድ። ስለዚህ እንደሚገባችሁ ከኛ ዘንድ ተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ተበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን አለ። ተበዙ ዘንድ ማለቱ የትሩፋት ስራ ታበዙ ዘንድ ተብሎ ይተረጎማል። መልካም ስራ ታበዙ ዘንድ በጌታ በኢየሱስ እንለምናችኋለን አለ። የእግዚአብሔር ሕግ ነው ይሄ፣ የእግዚአብሔር ትእዛዝ ነው። እንለምናችኋለን እንመክራችሁማለን ይላል። እሺ ቁጥር 2 ላይ ነው ያለው። እሺ በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ደግሞ አለ። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ። ምን እያለ ነው ሐዋርያው ቅዱስ ጳውሎስ? በተሰሎንቄ በተገኘን ጊዜ ምን እንዳስተማርናችሁ ታስታውሳላችሁ፣ ታውቃላችሁ። ምን እንዳሳየናችሁ በህይወት ምን እንዳሳየናችሁ ታውቃላችሁ አለ። ምክንያቱም አስቀድመው ያውቃሉና እያሳሰባቸው ነው። አሁን እሱ ከነርሱ ጋር በስጋ በነበረበት ሰዓት፣ በአካል በነበረበት ሰዓት፣ በሚያዩት ሐዋርያው ቅዱስ ጳውሎስን በሚዳስሱበት ሰዓት፣ ትምህርቱን በሚሰሙበት ሰዓት፣ በሚያደምጡት ሰዓት፣ አብሯቸው በነበረበት ሰዓት ምን እንዳሳያቸው ምን እንዳስተማርኳችሁ ታውቃላችሁ እያላቸው ነው። ኦኬ ምን እንዳስተማራቸው በቃል ብቻ አይደለም በግብር ምን እንዳስተማራቸው እንደሚያውቁ ነው የሚያሳስባቸው። እንደሚያውቁ የቤተክርስቲያናችን አንድምታ ትርጓሜን እንመልከት። ቆይ እሺ እስከዛ ታብታብ ሼር አድርጉት። ዛሬን በተለይ የተሰሎንቄ ትምህርት ላይ ተማሪ በጣም ነው የሚቀንሰው። ምን እንደሆነ እኔ ሊገባኝ አልቻለም። ማስታወቂያ ስሩ ብልም በጣም ነው የሚያሳዝነው። ይሄኔ ሌላ ዓለማዊ ነገር ቢሆን ተሰሩ ነበር። በጣም አዝኛለሁ። በደም ወይ ሜንሽን አላረጋችሁኝም እንደሆነ አላውቅም። እንዴ ትምህርት አይደል እንዴ ተማርን ያለ ነው። ሌሎች መተው እንዲማሩ ማስታወቂያ ስሩ ባካችሁ። በጣም ያሳዝናል። እንደዚህ ዘመን ላይ መድረሳችን ያሳዝናል። መለመን ነበረብኝ እኔ ማስታወቂያ። በዚህ አጋጣሚ ኖፌር የክርስቶስ እስረኛ የሚል አካውንት እጅግ አድርጌ ነው የማመሰግነው። ኖፌር የክርስቶስ እስረኛ፣ እግዚአብሔር አምላክ ይባርክ። ሴት ኮንሽም እግዚአብሔር ይባርክሽ። ሜንሽን እያደረጉኝ ተደጋጋሚ ማስታወቂያ እየሰሩ ነው ያሉት። ሌሎቻችሁ እማትሰሩ እግዚአብሔር ልቦና ይስጣችሁ። ሌላ ምንም የምለው ነገር የለም። ፍቅራችሁን እያየን ነው። ለቃሉ ያላችሁን ፍቅር እየመዘንን ነው። ኤኒዌይስ ምዕራፍ ቁጥር 2 ከጌታችን ከኢየሱስ ክርስቶስ ታዘን ጌታችን ኢየሱስ ክርስቶስን አዟችኋል ብለን እንደነገርናችሁ ታውቃላችሁ። ምንድነው? በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ። ስለምን እንዲህ ያለ ቢሉ ምን ማለት ነው? ምን እያለ ነው ሐዋርያው ቅዱስ ጳውሎስ? ከጌታችን ከኢየሱስ ክርስቶስ ታዘን እኛ እናንተን መተን ያስተማርናችሁ ትምህርት፣ የተመላለስንበት የቅድስና ህይወት እኛ ከማን ነው የተቀበልነው እያለ ነው። ከኢየሱስ ክርስቶስ ከእግዚአብሔር። ከጌታችን ከኢየሱስ ክርስቶስ ታዘን ጌታችን ኢየሱስ ክርስቶስ አዟችኋል ብለን እንደነገርናችሁ ታውቃላችሁ። እኛ ታዘን እኛ ተግብረን ትምህርቱን ገልጸን አልፈናል። እኛን ያዘዘን ኢየሱስ ክርስቶስ እግዚአብሔር እናንተንም ያዛችኋል። ማን ነው የሚያዘን? ኢየሱስ ክርስቶስ።
ምን ብሎ ነው የሚያዘን? እናያለን አሁን እሱን በወንጌል ምን ብሎ እንዳዘዘ እስቲ እንመልከት። የማቴዎስ ወንጌል ምዕራፍ 5 ቁጥር 16ን ክፈቱልኝ። ምን ብሎ ነው ጌታ ያዘዘው? ኦኬ ምን ብሎ አዘዘ? ሐዋርያት ምን ብሎ አስተማሩ? እነሱ ታዘው ምን ብለው ደግሞ ታዛችኋል ተብለው አስተማሩ? የማቴዎስ ወንጌል 5 ማቴዎስ 5 ቁጥር 16 የማቴዎስ ወንጌል ምዕራፍ 5 ቁጥር 16 ይሄው ቁጥር 16 እሺ እንመልከት። እኔ ሕግና ነቢያትን ለመሻር የመጣ አይምሰላችሁ። ይቅርታ ነው 17 ነው 16 ከቁጥር 14 ጀምሬ ላንበበው። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ይበራል ካለ በኋላ መልካሙን ስራችሁ አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ይሄ የጌታ ትእዛዝ ነው። ምናችሁን አለ? መልካሙን ስራችሁን አይተው። ትእዛዙን ጠብቀው ማለት ነው። የጌታን ትእዛዝ ጠብቀው ማለት ነው። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እግዚአብሔርን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ብርሃን የተባለው ምንድነው? መልካም ስራ። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ብሎ ጌታ አስተምሯል። ይሄ የእግዚአብሔር የኢየሱስ ክርስቶስ ትምህርት ነው። እሺ እንጨምር ሌላ ማቴዎስ 7:21 እዚሁ ሁለት ምዕራፍ ብቻ ይሄው 7 የማቴዎስ ወንጌል ምዕራፍ 7 ተናጋሪው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። 7:21 ይሄው ምንድነው የሚለው? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ምን የሚያደርግ ነው አለ? የአባቴን ፈቃድ የሚፈጽም። የአባቴን ፈቃድ የሚፈጽም እኔን መስሎ የተመላለሰ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያን ቀን በዘመነ ፍጻሜ ክርስቶስ በሚመጣበት ሰዓት በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራት አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ። በቅድስና በጽድቅ አለመመላለስ ማመጽ ነው፣ በእግዚአብሔር ላይ ማመጽ ነው። ንስሐ አለመግባት ማመጽ ነው በእግዚአብሔር ላይ። ምንም ቀለም የምንቀባው ጉዳይ የለም። ምንም ቀለም የምንቀባው ጉዳይ የለም። ይሄ ትምህርት የማይወድ ይሄ ትምህርት የማይጥመው ሰው ምንም ማድረግ አንችልም። እንጸልይለታለን ልቦና እግዚአብሔር ይስጠው ብለው ለሱ ስንል ግን ትምህርት ቀለም አይቀየርም፣ አይሰረዝም። መማር ማይፈልግ እግዚአብሔር ይጠይቀዋል፣ መውጣት ይችላል እየመረረው ማለት ነው። ይሄ እውነት ነው። ግሳጼ የሚጠላ ከእግዚአብሔር ሳይሆን ከአጋንንት ነው። ይሄ አጋንንታዊ ትምህርት ነው። ነገርኳችሁ። በእግዚአብሔር ላይ ማመጽ ነው፣ እግዚአብሔርን መስሎ አለመመላለስ። ሰው ከወደቀ ቶሎ ንስሐ ይገባል፣ አለቀ። ወደ ቤተክርስቲያን ይመለሳል እንጂ ኃጢአት እያደረግን ኃጢአት እየሰራን ልንመላለስ አልተጠራንም። ስለዚህ ይሄ የጌታ ትምህርት ነው፣ የኢየሱስ ክርስቶስ ትምህርት ነው። ለዚህ ነው ኢትዮጵያውያን ሊቃውንት ከጌታችን ከኢየሱስ ክርስቶስ ታዘን። ያዘዘን እርሱ ነው፣ የጽድቅን ህይወት እንድንኖር ያዘዘን እርሱ ነው፣ የጽድቅን ትምህርት ያስተማረን።
ጌታችን ኢየሱስ ክርስቶስ አዟችኋል ብለን እንደነገርናችሁ ታውቃላችሁ ደግሞ አለ። ኦኬ እንመለስ። አንድ ዮሐንስ ወንጌል ላይ ደግሞ እንሂድ። ራሱ ጌታ ያስተማረው ምዕራፍ 14 ቁጥር 15 ላይ ብትወዱኝ ምን አለ? ይሄው ምዕራፍ 14 ቁጥር 15 ምዕራፍ 14 ነው ያልኩት። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ይሄው ምዕራፍ 15 ነው የምናያለን። አንዴ ምዕራፍ 14 ቁጥር 15 12 የማቴዎስ ወንጌል ላይ ነው ያለው። አያችሁ አረጀው ማለት ነው። ዮሐንስ ወንጌል 14 ነው። ማቴዎስ ላይ ሆኜ ዮሐንስ የደረስኩ መሰለኝ። እሺ ይሄው ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ምንድነው የሚለው? ብትወዱኝ ትእዛዜን ጠብቁ። ማን ነው ያለው ይሄንን? እግዚአብሔር አምላክ ኢየሱስ ክርስቶስ ጌታችን። አሁን ይሄንን ነው ሐዋርያው ቅዱስ ጳውሎስ በተሰሎንቄ መጽሐፍ ላይ ምን አለ? ምዕራፍ 2 ቁጥር 2 ላይ በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና አለ። ምን አለ? በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና። ምን ማለት ነው? ከጌታችን ከኢየሱስ ክርስቶስ ታዘን ጌታችን ኢየሱስ ክርስቶስ አዟችኋል ብለን እንደነገርናችሁ ታውቃላችሁ። ኦኬ ይሄን ደግሞ አይተናል ምዕራፍ 2 ላይ። ይሄው ምዕራፍ 2 ላይ ቁጥር 10 ላይ ይሄው በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ ይላል። በጽድቅ በቅድስና የእግዚአብሔርን ቃል ሐዋርያው ቅዱስ ጳውሎስ ኢትዮጵያን ሊቃውንት ሐዋርያው ቅዱስ ጳውሎስ በተሰሎንቄ ቀን ቀን ወንጌል ይሰብካል፣ ማታ ማታ ድንኳን ይሰፋል። ሰብኮ ድንኳን ሰፍቶ በሚያገኘው ገንዘብ የተቸገሩ ሰዎች ይረዳል። ከኃጢአት ርቆ በቅድስና በጽድቅ የሰበከውን ስብከት ደግሞ ያስተምራቸዋል በህይወት። ያንን ነው በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና የሚለው እስቲ አንዴ ገላትያ ምዕራፍ 6ን ደግሞ እንዴ የሐዋርያው ቅዱስ ጳውሎስ መልእክት ነው። ገላትያ ከ14ቱ የጳውሎስ መልእክታት ውስጥ አንዱ ነው። ገላትያ 6:9 ምዕራፍ 6 ቁጥር 9 እሺ ሐዋርያው ቅዱስ ጳውሎስ ምን ይላል? እናንብብ እስቲ። ምዕራፍ 6 ከቁጥር 9 ጀምሮ ያለውን እናንብብ። ከቁጥር 7 ጀምሮ ያነባዋለሁ እኔ። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና፣ መንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። ምን ማለት ነው የሚለውን እናያለን። ትርጓሜውን እናያለን። መጀመሪያ ንባቡን እንመልከት። ባንዝልም በጊዜው እናጭዳለን፣ መልካም ስራን ለመስራት አንታክት። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካምን እናድርግ ይላል። ምን እያለ ነው ሐዋርያው ቅዱስ ጳውሎስ? እሺ እናንብበው እስቲ። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። ሰው የዘራውን ነው የሚያጭደው። በቆሎ ዘርቶ ስንዴ የሚያጭድ የለም። ስንዴ ዘርቶ በቆሎ የሚያጭድ የለም። በቆሎ ዘርቶ ብርቱካን የሚያጭድ የለም። ብርቱካን ማግኘት አይችልም፣ ወይ ሙዝ ማግኘት አይችልም። ሰው የዘራውን ያንኑ ነው የሚያጭደው። እሺ የሚዘራውን ሁሉ ያንኑ ያጭዳል ካለ በኋላ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በገዛ ስጋው፣ በዚህ ስጋ ኃጢአት የሚዘራ ምን ማለት ነው? በገዛ ስጋው የኃጢአትን ስራ የሚሰራ
የስጋን ስራ የሚሰራ ይበሰብሳል፣ ይሞታል፣ ከእግዚአብሔር ይርቃል፣ ከዘላለማዊ ህይወት ይርቃል፣ ይበሰብሳል፣ ይሞታል። የሚናፍቃትን ወይም የምንናፍቀውን ከክርስቶስ ጋር መሆንን አይመለከትም። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና በመንፈስ ግን አለ ማለትም መንፈስ ቅዱስ በመንፈስ ቅዱስ የሚዘራው ከመንፈስ ቅዱስ የዘላለም ህይወትን ያጭዳል፣ የዘላለም ህይወትን ያገኛል። የመንፈስ ቅዱስን ፍሬ የሚያፈራ የስጋን ፍሬ የሚያፈራ ይሞታል፣ ከእግዚአብሔር መንግስት ይርቃል፣ የእግዚአብሔር መንግስት ወራሽ አይሆንም። በመንፈስ ቅዱስ ፍሬ የሚያፈራ ግን በፍቅር የእግዚአብሔርን ስራ የሚሰራ ዘላለማዊ ህይወትን ይለብሳል እያለ ነው። ሩቅ እኮ መሄድ አይጠበቅብንም። እዛው በዛው መፍታት እንችላለን። የገላትያን መጽሐፍ እዛው በገላትያ መጽሐፍ እንመልከተው። ይሄው ይሄንን ቃል እዛው ሐዋርያው ቅዱስ ጳውሎስ ገላትያ ምዕራፍ 5 ተመልከቱ ከቁጥር 19 ጀምሮ ያስቀምጥልናል። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት እነዚህ የሥጋ ባህሪያት ናቸው። እነዚህ ሁሉ ኃጢአት ናቸው። ስለዚህ ይህን የሚመስል ነው አለ ሐዋርያ ቅዱስ ጳውሎስ። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም፣ ይበሰብሳሉ፣ ይፈርሳሉ፣ ለዘላለማዊ ሞት ይሞታሉ፣ ከእግዚአብሔር ክብር ይርቃሉ። እሺ እንቀጥል። ቁጥር 22 ፍጻሜ የመንፈስ ፍሬ ግን አለ። የመንፈስ ቅዱስ ፍሬ ቀደም እንዳለው ማለት ነው። የመንፈስ ቅዱስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ስለዚህ ሐዋርያው ቅዱስ ጳውሎስ ገላትያ ቤተክርስቲያንም እግዚአብሔር የሚወደውን መንገድ እንድትመለከት ያዛል፣ ይመክራል። በዚህም በተሰሎንቄ መጽሐፍ ላይ ምዕራፍ 4 ላይ ቁጥር 2 ላይ በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ ይላል። ታዲያ አሁን ሐዋርያው ቅዱስ ጳውሎስ ተሰሎንቄንም ገላትያንም ኤፌሶንም 14ቱንም መልእክታት ብንመለከት ስለ ቅድስና ህይወት ሰበከ፣ አስተማረ። ይሄ ቃል ለተሰሎንቄ ብቻ የተነገረ ነው ወይ? አይደለም፣ ለኔና ለእናንተም ጭምር ነው። እኔም እናንተም ለእኔ ነው። አሁን አቃለው የተሰሎንቄ መጽሐፍ እያጠናችሁ ነው፣ ፓትሪስቲክ ኮሜንታሪ ነው። ኦኬ ቢዩቲፉል፣ በጣም ደስ ይላል። ግን መጽሐፍ ቅዱስ ጥናት መታችሁ ስትማሩ ሐዋርያው ቅዱስ ጳውሎስ ምንም ዳይሬክት የሆነ ኮሜንታሪ ለተሰሎንቄ ሰሜናዊ አውሮፓ መቄዶንያ አውራጃ ለምትገኘው ከተማ በዛች ላለችው ቤተክርስቲያን ቢልክም እኔም ቤተክርስቲያን ነኝና ለእኔም የተላከ መልእክት ነው ብለን ነው ማንበብ ያለብን፣ ነው መማር ያለብን፣ ነው ማጥናት ያለብን። እኔ ከዚህ ምን እማራለሁ የሚለውንም እንደዛ ካልሆነ ከንቱ ነው የምንሆነው። ዕውቀት ብቻ ነው የምንይዘው ማለት ነው፣ ህይወቱ አይኖረንም። ዕውቀት ብቻ ደግሞ አያድንም፣ ማወቅ ብቻ አያድንም፣ መሆን ያስፈልጋል። ስለዚህ ለእኔ የላከው መልእክት ነው እያላችሁ አድምጡ። ቁጥር 3 ላይ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታለል ይላል። ወንድሙን አያታለል። እሺ ከፍ እንበል። እሺ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና አለ። የእግዚአብሔር ፈቃዱ ምንድነው? የእግዚአብሔር ፈቃድ ሲል የእግዚአብሔር ትእዛዝ ይህ ነው፣ ፈቃዱም ይህ ነው። ይሄ ንጽህና መያዛችሁ ነው፣ ከዝሙት ትከለከሉ ዘንድ ይላሉ አባቶች፣ ቅዱስ መሆናችሁ። አሁን ምክሩን እየጀመረ ነው። ኢንትሮዳክሽኑን አያችሁ።
ከቁጥር 3 ጀምሮ አሁን እያንዳንዱን ይጽፍላችኋል። እግዚአብሔር የሚያስደስተው ምንድነው? ከምንድነው መራቅ ያለባችሁ? ከምንድነው መቅረብ ያለባችሁ የሚለውን ሊነግር ነው። እሺ ቁጥር 3 ላይ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና አለ። ቅዱስ እንድትሆኑ እግዚአብሔር አምላክ ይፈልጋል። ቅድስና የእግዚአብሔር ባህሪው ነው። እናንተም ቅዱሳን እንድትሆኑ እግዚአብሔር አምላክ ይፈልጋል። ኦኬ እርሱን ትመስሉ ዘንድ የጸጋን ቅድስና ትላበሱ ዘንድ እግዚአብሔር አምላክ ይፈልጋል። የእግዚአብሔር መሻት ይሄ ነው። እርሱ ቅዱስ እንደሆነ እናንተም ቅዱሳን ትሆኑ ዘንድ በእርሱ የምታምኑ ከሆናችሁ ማለት ነው። በእግዚአብሔር አምናለሁ እንዴ በኢየሱስ ክርስቶስ አምናለሁ እወደዋለሁ ምትሉ እርሱን መስላችሁ ተመላለሱ እያለ ነው ሐዋርያው ቅዱስ ጳውሎስ። ይህ የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና ይላል። ነው ወይስ የመጽሐፍ ቅዱስ እንይ እግዚአብሔር በዚህ ጉዳይ ምን ብሎ አስተማረ? ኢየሱስ ክርስቶስ በዚህ ጉዳይ ምን ብሎ አስተማረ? እንይ የማቴዎስ ወንጌል ምዕራፍ 5 ቁጥር 48 ማቴዎስ ምዕራፍ 5 ቁጥር 48 ናቲ ታብ አድርጉ እያላችሁ ነው 200 አይ ናቲዬ የእግዚአብሔር ቃል ማንን ይፈልጋል? እነሱ ዮኒ ማኛ ጋር ሄደው ታብ ያርጉ እንጂ በጣም ያሳዝናል። ይሄን ሰው ሁሉ ሰው መጥቶ ቁጭ ብሎ መማር ነበረበት። 200 ተማሪ የለም የት እንደገባ ምንም ማድረግ አልችልም። እንቀጥል ችግር የለም። የማቴዎስ ወንጌል ምዕራፍ 5 ቁጥር 48 እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ምን ሁኑ ተብሎ ነው የተጻፈው? ፍጹማን ሁኑ። እርሱ ፍጹም እንደሆነ እንዴ ሎቱ ስባት God forbid ይላል ዮሐንስ አፈወርቅ። ኃጢአት አያቆም እግዚአብሔር አምላክ። ኢየሱስ ክርስቶስ ቤተክርስቲያን ሰው ብላ ብትጠራው ፍጹም ሰው ፍጹም አምላክ ብትለው ሰው በማለቷ ኃጢአት አድርጓል እያለች አይደለም። ይሄንን ልናቀና ልንጠነቀቅ ያስፈልጋል። ፍጹም ኃጢአት አያውቀው። ፍጹም ነው፣ ንጹህ ነው፣ የባህሪው ነው ንጽህና። ስለዚህ እንግዲህ የሰማዩ አባታችሁ እግዚአብሔር ፍጹም እንደሆነ እናንተ ምን ሁኑ ተብሎ ነው የተጻፈው? ፍጹማን ሁኑ። ኦኬ ኃይልን በሚሰጠን በእግዚአብሔር ይሄንን እንድንላበስ እግዚአብሔር አምላክ ይፈልጋል። ኃጢአትን ሰላም እንድንል አይፈልግም። አንዳንድ ሰዎች በጣም እኮ አንተ እኮ ስጋ ለባሽ ነህ እንዴ በጣም ይከብዳል እኮ እንዴ እንዴት እንደው ፍጹም ሆኖ መኖር ይቻላል? ይሄ የአጋንንት ትምህርት ነው። ግልጽ ነው። እደግመዋለሁ፣ የአጋንንት ትምህርት ነው። እንችላለን። ማን ነው የሚያግዘን? እግዚአብሔር አምላክ። አንተን መስዬ እኖር ዘንድ ኃይልን ብርታትን ስጠኝ ልንለው ያስፈልጋል እንጂ እድሜ ልካችንን ስጋ ደካማ ነው እያልን ኃጢአት ጋር ተመቻምቸን ልንኖር አልተጠራንም። ታዲያ ስለ ኢየሱስ ክርስቶስ ስለምን ሞተ? ታዲያ ስለምን ቤዛ ሆነ ኢየሱስ ክርስቶስ? እኛም እርሱን መስለን እንድንመላለስ ነው። ስለምን በዋጋ ገዛን? እርሱን መስለን እንድንመላለስ። ስለዚህ ይሄ የእግዚአብሔር ትምህርት ነው፣ የኢየሱስ ክርስቶስ ትምህርት ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ 5:16 ላይ ተመልከቱ ምን ብሎናል? መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ብርሃን የተመሰለ መልካም ስራ እርሱን መምሰላችን ነው። ለዚህ ነው ቅዱስ ጳውሎስ በተሰሎንቄ መልእክቱ ለዚህ ነው ሐዋርያው ቅዱስ ጳውሎስ ምዕራፍ 4
ቁጥር 3 ላይ ይህ የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና የሚለው እግዚአብሔር የሚፈልገው እሱ ፍጹም እንደሆነ እናንተም ፍጹማን ትሆኑ ዘንድ እሱ ቅዱስ እንደሆነ እናንተም ቅዱሳን ትሆኑ ዘንድ ነው። ይሄ ደግሞ እግዚአብሔር አምላክ ኃይልን ብርታትን የሚሰጠን አምላክ አቺቭ እንድናደርግ ይረዳናል። ከኃጢአት እንድንርቅ ይረዳናል። አንድ ሰው በዝሙት የተያዘ ሰው በዝሙት በሽታ የተያዘ ሰው ኃጢአት የተያዘ ሰው እግዚአብሔር አምላክ ሆይ ከዚህ በሽታ እወጣ ዘንድ ኃይልን ስጠኝ ብሎ ሊጸልይ ግድ ይለዋል። መሻት ነው ከኛ የሚጠበቀው፣ መፈለግ ነው ከኛ የሚጠበቀው፣ እርዳኝ ማለት መንበርከክ ነው ከኛ የሚጠበቀው፣ ንስሐ መግባት ነው ከኛ የሚጠበቀው፣ ወደ ስጋው ደግሞ መቅረብ ነው ከኛ የሚጠበቀው እንጂ እንደ ኒቆላውያን በቀደመው ግብራችን እየተመላለስን መቃብር ከወረድን ምንም ችግር የለም። ከእግዚአብሔር ክብር እንርቃለን፣ ሞትን እንላበሳለን፣ እንበሰብሳለን። ይበሰብሳሉ እንዳለ ከእግዚአብሔር ክብር ከመንግስተ ሰማያት ተስፋ እንርቃለን። አባቶቻችን የእግዚአብሔር ትእዛዙ ይህ ነውና የማን ትእዛዙ? የእግዚአብሔር ኢየሱስ ክርስቶስ እግዚአብሔር አምላክ ነው። ቃል ወልድ የእግዚአብሔር ትእዛዝ ይህ ነውና ፈቃዱም ማለት ይህ ነውና ምንድነው ፈቃዱ? ትእዛዙ ፈቃዱ ምንድነው ቢሉ ንጽህና መያዛችን ነውና ከዝሙት ትከለከሉ ዘንድ ነውና ይላሉ ሊቃውንቱ። ንጽህና ምን መያዛችሁ ነው? አሁን ታዲያ ሐዋርያው ቅዱስ ጳውሎስ የተሰሎንቄ ምዕመናን ምን እያላቸው ነው? የተሰሎንቄ ምዕመናን ምን እያላቸው ነው? የእግዚአብሔር ትእዛዙ ይህ ነው ቅድስና፣ የእግዚአብሔር ፈቃዱ ይህ ነው ቅድስና። ለዛ ነው በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ካለ በኋላ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከኃጢአት መራቃችሁ ነውና እያላቸው ነው። እሺ እንቀጥል። ከዛ በፊት አንድ መጽሐፍ ለምትጽፉ ሰዎች በመጽሐፍ የበረታችሁ የጴጥሮስን አንደኛ ጴጥሮስን መልእክት እናንብበው። አንደኛ ጴጥሮስ ምዕራፍ 1 ላይ የተጻፈ አንድ ኃይለ ቃል አለ፣ ትምህርታችንን ያጎላልናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ይኸውና ሃይላይት ለማድረግ መጀመሪያይቱ የሐዋርያው የጴጥሮስ መልእክት ምዕራፍ 1 ቁጥር 15 እና 16 ለኒ እሺ ይኸው ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይለናል ሐዋርያው ቅዱስ ጴጥሮስ። በምናችሁ? በኑሯችሁ ሁሉ። ምን ማለት ነው? በእለት ዕለት ኑሯችሁ እያንዳንዷ ቀን ከእያንዳንዱ ከአንደበታችሁ በሚወጣው ቃል፣ በምትመላለሱት አረማመድ፣ ከሰዎች ጋር በምታደርጉት ኢንተራክሽን ምን ሁኑ ተብሎ ነው የተጻፈው? ቅዱሳን ሁኑ። እግዚአብሔር ምንድነው የሚወደው? እግዚአብሔር ምንድነው የሚፈልገው የሚለውን እየመረመራችሁ መልካሙን ያዙ እያለን ነው። ስለዚህ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ አያችሁ ሁሉ ቅዱሳን ሁኑ ተብሎ ነው የተጻፈው። እግዚአብሔር ቅዱስ ነው። ቅድስናን ከኛ ይፈልጋል። አይናችን ሊቀደስ ያስፈልጋል። አይናችን እንደ ቅዱስ ዮሐንስ የዮሐንስ አይኖች ቅዱሳን ናቸው። አይኖቹ ለምን እኔ ብሎ የባልቴት ወሬ ከማውራት የአሮጊቶች ተረት ተረት ከማውራት መጽሐፉ ይናገራል።
ነው። እሺ ተመልከቱ ምዕራፍ 1 መጀመሪያው የሐዋርያው ዮሐንስ መልእክት ምዕራፍ 1 ከቁጥር 1 ስለ ሕይወት ቃል ስለ ኢየሱስ ክርስቶስ ከመጀመሪያው የነበረውን አለ የሰማነውን። አያችሁ የማንን ቃል ነበር የሚሰሙት? የእግዚአብሔር ቃል፣ ቅዱሱን ቃል ነው የሚሰማው። የቅዱስ ዮሐንስ ጆሮች እንዴት የታደሉ ናቸው! ተመልከቱ። ቅዱስ ቃል ለተጠሩለት ዓላማ ነው የተመላለሱት ጆሮቹ፣ የቅዱስ ዮሐንስ ጆሮች። የኛ ጆሮች ምን እንደሚሰሙ ያው እሱን እናንተ ታውቃላችሁ፣ እኔና እናንተ እናውቃለን። ምንድነው የሚሰሙት? ሐሜት አይደል? ቁጭ ብለው አሁንማ ሰይጣን ብዙ ነፍሳትን የሚቆጣጠርበት ብዙ አይነት መንገዶች አሉት። ሶሻል ሚዲያው ላይ ምንድነው የምንሰማው? ቁጭ ብለን የስህተት ትምህርት፣ ሄሬሲ፣ ቅዱሳን ሲሰደቡ ቁጭ ብለን እንዳታችንን ምን ጨርሳለን። ኑ እዚህ መጽሐፍ ቅዱስ ተማሩ። ጊዜ የለንም፣ አንወድማ። አያችሁ በውስጣችን ያለው መንፈስ ዱዌል የሚያደርገው መንፈስ ቅዱስ ሳይሆን እርኩስ መንፈስ ስለሆነ እርኩሰት ያለበት ቦታ ነው አትራክት የሚያደርገን። ዘፈን አይደል የምንሰማው? ዘፈን ቁጭ ብለን ጆሮቻችን የጌታን ቃል ከመስማት ይልቅ ያጋንንትን ድምጽ ነው የምንሰማው። ሌላስ ምንድነው የምንሰማው? እኔና እናንተ ምንድነው የምንሰማው? ያ መናገር አያስፈልገንም፣ ምክንያቱም ህሊና የሚባል ነገር አለ ውስጣችን። አሁን ራሱ የእግዚአብሔር ቃል ውስጣችንን ስለሚነግረን ሰባኪ ቆሞ ሊነግረን አይጠበቅብንም፣ እናውቃለን። ተመልከቱ። ስለዚህ ስለ ሕይወት ቃል ከመጀመሪያ የነበረው የሰማነውን በዓይኖቻችን ያየነው የሰማነው አለ ደግሞ ከዛ በኋላ በዓይኖቻችን ያየነውን። አያችሁ በዓይኖቹ ቅዱስ ዮሐንስ የሚያዩት ኢየሱስ ክርስቶስን ነው። እርሱን እያዩ እርሱን እየሰሙ የተመለከትነው። እጆቻችን የዳሰሱትን እናወራ፣ እጆቹ ደግሞ የዳሰሱት ኢየሱስ ክርስቶስን። ስለዚህ እናወራለን። ሐዋርያት የሚያዩት ያዩትን ክርስቶስን፣ የሰሙትን ክርስቶስን፣ የዳሰሱትን ክርስቶስን ነው የሚያወሩት። እኛስ ምንድነው? ሰው ያየውን ነው መቼም የሚያወራ አይደል? ወይም የሰማውን ነው የሚያወራው። እኔና እናንተ መጥፎ ነገር ምናይ ከሆነ ምናወራው ምንድነው የሚሆነው? ምንድነው? እስቲ መልሱልኝ። ምናወራው ምንድነው የሚሆነው? መጥፎ። እግዚአብሔር ይስጥሽ ናዲያ። መጥፎ ሰው መጥፎ ነገር የሚያይ ከሆነ፣ መጥፎ ነገር የሚያስገባ ከሆነ፣ መጥፎ ነገር ወደ ውስጥ እንዲገባ የሚያደርግ ከሆነ መጥፎ ነገር ነው። ቁጭ ብለው አሁንማ ፒኤችዲ ዲግሪ ያላቸው ማስተርስ ዲግሪ ያላቸው ተሰዳቢዎች አሉ። በስድብ ማለት ነው። ሚዲያ ላይ እዚህ ሚዲያ ላይ ቁጭ ብለው ህዝቡ ከዛ ቁጭ ብሎ ይሰማል። ላይክ እያደረገ የነሱን ቪዲዮ ይቆራርጥና ፖስት ያደርጋል። የእግዚአብሔር ቃል የለም። ቁጭ ብሎ የነሱን ቪዲዮ እየቆራረጠ ፖስት ያደርጋል። እሱ ሞቶ ሌላውን ለመግደል ማለት ነው። ከነሱ ደግሞ ይወጣና ስልኩን ዘግቶ ከነሱ የተማረው ብልግና ስድብ ስለሆነ ወጥቶ መሳደብን ይጀምራል ማለት ነው። ሐዋርያው ቅዱስ ዮሐንስ ግን ምን አለ? ያየነውን የሰማነውን የዳሰስነውን ኢየሱስ ክርስቶስን እንነግራችኋለን አለ። እነግራችኋለሁ አላለም። ደግሞ ስሙ፣ እነግራችኋለሁ የሚል ቃል ታነባላችሁ አላለም። ምንድነው ያለው? እናንብቦ እናወራለን። አወራላችኋለሁ አይደለም ያለው፣ ወይም እነግራችኋለሁ አይደለም። እናወራለን። ለምን? ሐዋርያትን ጨምሮ ነው። ሐዋርያትም የሚያዩት ክርስቶስን፣ የዳሰሱት ክርስቶስን፣ የሚሰሙት ቃሉን፣ የሚናገሩት ስለርሱ የሚናገሩት ህይወታቸው ነው። ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ ለኔ ህይወት ክርስቶስ ነው ሲል ክርስቶስ ህይወቱ ስለሆነ ነው የሚናገረው። ክርስቶስ የሚሰብከው ክርስቶስን፣ የሚያስተምረው ክርስቶስን፣ የሚመስለው ክርስቶስን። ስለዚህ ህይወቴ ነው ብሎ ለመናገር የተገባው ነው። እኛስ ማንን ነው የምንመስለው ነው አሁን ጥያቄ። እኔና እናንተ መልሱን ለሁላችን በህሊናችን እንተው። ዘመናችን ተቆጥሮልናል። እድሜያችን እየጨረስን ነው የምንገኘው። በቶሎ ወደ ንስሐ፣ በቶሎ ወደ እግዚአብሔር ቃል እንመለስ። ወደ ሐዋርያ ቅዱስ ጳውሎስ ቃል
ቁጥር 3 ላይ ነው ያለነው። እሺ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 4 ደግሞ እንመልከት። እሺ ስለዚህ ይህ የእግዚአብሔር ቃል ፈቃድ እርሱን መቀደሳችሁ ነው አለ። እሺ እንቀጥል ደግሞ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል ይላል። ወንድሙን አያታልል ለምን አለ እናያለን። ዛሬ ግን ከቁጥር 6 ጀምሮ ያሉት እዚህ ጋር ያለው ፓርት በጣም ጊዜ ማብራሪያ ይፈልጋል። በደንብ አድርገን ነው የምናብራራው ምናየው ማለት ነው። ክፍል 2 ላይ ቢሆነው እሱ ነው። አሁን እንጨርሳት እስከ ቁጥር 5 ያለውን ዛሬ። እሺ እንዲህ ይላል፣ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት አይደለም ይላል። ከዝሙት እንድትርቁ ይላል ሐዋርያው ቅዱስ ጳውሎስ። እግዚአብሔር መሻቱ ከዝሙት እንድትርቁ ነው። የእግዚአብሔር መሻት ከዝሙት እንድትርቁ ነው። ምን አይነት ዝሙት የሚለውን እናያለን። ሲጀምር በትዳር ውስጥ ያለውን በባልና በሚስት በእግዚአብሔር ፊት በተባረከ ትዳር የሚገኘውን ያ ዝሙት ተብሎ አይጠራም። ሲጀምር ዝሙት ተብሎ አይጠራም። ይሄን ማወቅ አለብን። ከቱም የእግዚአብሔር ቃል መኝታው ምንድነው ነው የሚለን? ቅዱስ ነው። ዝሙት የሚለው እዚህ ጋር ዝሙት የሚለው የአሕዛብን ዝሙት በእግዚአብሔር ያልተወደደው በትዳር ያልታሰረው ያንን ከዚህ ዝሙት እንድትርቁ እግዚአብሔር አምላክ ይመክራችኋል እያለ ነው። እሺ ከዝሙት እንድትርቁ እግዚአብሔር እንደማያውቁ አያችሁ። እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም። እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም ይለናል። ይሄንን ቆላሲስ ላይም ሐዋርያው ቅዱስ ጳውሎስ ከዝሙት ትርቁ ዘንድ ይላል። ገላትያም ላይ ከዝሙት ትርቁ ዘንድ ይላል። ይሄ ዝሙት ተብሎ የተጠራው ያው ግራንድ አትጋቡ ነው። ኦዲየንሴን ስለማላቅ ነው። ብዙ ሰው ስላለ በመንፈሳዊ ህይወታችሁ ምን ያህል ደረጃ ላይ ያላችሁ የሚለውን አላቅም። ዝሙት የሚለው በትዳር ውስጥ ያለው ዝሙት ተብሎ አይጠራም። ያ መኝታው ቅዱስ ነው። ከትዳር ውጪ የሚደረገው ልቅ የሆነ ግንኙነት ዝሙት ተብሎ ይጠራል። ስለዚህ የእግዚአብሔር ፈቃድ ከዝሙት እንድትርቁ ነው አላቸው። ከዝሙት እንድትርቁ ነው። ሐዋርያው ቅዱስ ጳውሎስ የቆላሲስ መልእክትንም እዚህ ክፍል ላይ ትንሽ እንቆይና የቆላሲስ መልእክትንም ይሄንን ያነሳል። አንዴ ከዛ በፊት አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 መጀመሪያው የሐዋርያው የጴጥሮስ መልእክት ምዕራፍ 4 ቁጥር 3ን እናያለን። ምዕራፍ 4 ቁጥር 3 ይሄው ምዕራፍ 4 ቁጥር 3 ላይ እንዲህ የሚል ቃል አለ። የአሕዛብን ፈቃድ ያደረጋችሁበት በመዳራትና በስጋ ምኞት በስካርም በዘፈንም ያለልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና ይላል ቅዱስ ጴጥሮስ። ያ ያለፈው ዘመን ነው። ክርስቶስ ኢየሱስን ሳትቀበሉ ሳታምኑ በእርሱ ትምህርት ሳትመላለሱ ወደ ቤተክርስቲያን ሳትመጡ የነበረ ማንነታችሁ ያ የነበረው ማንነታችሁ ጣዖት ማምለክ ያ ምን አይነት ባህል ነበራቸው? እዛ ውስጥ ይሰክሩ ነበረ፣ ይዘፍኑ ነበረ፣ ያለ ልክ ይጠጡ ነበረ። ጣዖት ያመልኩ ነበረ። በነዙስ በነጁፒተር ፊት መስዋዕት ያቀርቡ ነበረ። ያ ህይወት የአሕዛብ ህይወት ነው። ከቤተ ክርስቲያን ውጪ የሚደረግ እግዚአብሔር የማያውቀው እግዚአብሔር ያልፈቀደው እግዚአብሔር የማያውቀው ነሴንስ እግዚአብሔር የማያውቀው ነገር የለም። የማያውቀው ሲባል ያልፈቀደው ማለት ነው።
በእግዚአብሔር ፍቃድ ውስጥ ያላለፈ በትዳር ያላለፈ ማንኛውም ነገር ዝሙትን ተብሎ ይጠራል። በመመኘትን ወንም ደግሞ ማድረግን እነዛ ሁሉ ዝሙት ተብሎ ይጠራሉ። ስለዚህ ያ የአሕዛብ ማንነት ነው። መዳራት፣ ጣዖት ማምለክ፣ ዘፈን፣ ያለ ልክ መጠጣት፣ ነውር ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና። ያለፈው ዘመን ይበቃል የሚለው ክርስቶስ ኢየሱስን እርሱን መሲህ ጌታ እግዚአብሔር ብላችሁ መድኃኒት ብላችሁ ከመቀበላችሁ በፊት የእርሱ ደቀ መዛሙርት ከመሆናችሁ በፊት ጣዖትን ታመልኩ ነበር፣ እንዲህ ግብር ትመላለሱ ነበር። አሁን ግን ከዛ ህይወት ከተመለሳችሁ በኋላ ያንን ህይወት ማድረግ የለባችሁም እያለ ነው ቅዱስ ጴጥሮስ። ያንን ህይወት ማድረግ የለባችሁም እያለ ነው ቅዱስ ጴጥሮስ። እኒ ቆላሲስን እንፈታው። ቆላሲስ ምዕራፍ 3 ቁጥር 5 ቆላሲስ 3:5 ክፈቱ። እሺ ይሄው ምዕራፍ 3 ቁጥር 5 እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖት ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙት ልጆች ላይ ይመጣል። እግዚአብሔር በዚህ ይቀጣል። በዝሙት የሚመላለሱትን እግዚአብሔር ይቀጣል። በእግዚአብሔር የተወደደ አይደለም ዝሙት። ሰው ልጅ በትዳር በእግዚአብሔር አይን መኝታው ቅዱስ ነው የተባለውን በትዳር ሚስት ከምትወደው ባሏ ጋር ባል ከሚወደው ሚስት ጋር ያለውን አይደለም የሚናገረው። ከዛ ውጪ እግዚአብሔር የማይወደው ዝሙት ራቁ ያለ ነው ቅዱስ ጳውሎስ። ልቅ የሆነ ዝሙት። አሕዛቦች እንደዚህ አይነት ልማድ አላቸው። ከማንኛውም ሰው ጋር ይተኛሉ። ከማንኛውም ሰው ጋር ግንኙነት ያደርጋሉ። ትዳር ብሎ ነገር የለም። ከማንኛውም ሴት ጋር ከማንኛውም ወንድ ጋር ግብረ ስጋ ግንኙነት ይፈጽማሉ። ስለዚህ ያ ዝሙት ነው። ከዛ ራቁ። እናንተ እኮ አሁን ክርስቲያን ናችሁ። አሁን ወደ ቤተክርስቲያን መጣችኋል። በእርሱ እናምናለን እያላችሁ ግን በዚህ አሕዛባዊ መንገድ አትመላለሱ። እንዴ ጎበዝ፣ ዛሬም እኮ እንደዚህ እኮ አለ እንዴ። ዝም ብለው የሚተኙ በየዙር ወጣቶች የለንም? ንስሐ እንግባ። ተው። ከአንዷም ሴት ጋር የሚተኛ የለም አለ። ይሄ የአሕዛብ ልምምድ ነው። ክርስቲያን እንዲህ ሊያደርግ አልተጠራም። በትዳር በእግዚአብሔር ቃል ተቀድሶ በቅድስና እግዚአብሔር አምላክ መኝታው ንጹህ ነው ባለው ቃል መሰረት ከሚስቱ ጋር አለቀ። ከዛ ውጪ ግን በሚስቱ ላይ የሚማግጥ 10,000 ሴት ጋር ይሄ የአሕዛብ ልምምድ ነው። እንመለስ። ይሄው ቃሉ ነው፣ እኔ አይደለሁም። ንስሐ እንግባ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና እርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትን ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እግዚአብሔር ይፈርዳል። እግዚአብሔር ይቀጣል። እኛ መቼም እግዚአብሔር ይቀጣል የሚለውን እየሸፈንን ነው የምናነበው። አብዛኞቻችን አንወድም ማለት እንደዚህ አይነት ነገር አንወድም። እግዚአብሔር ይቀጣል። አባት ነውና ልጅ ሲያጠፋ እግዚአብሔር ደና አድርጎ ነው የሚቀጣው። ስለዚህ እንመለስ፣ ወደ ንስሐ እንመለስ፣ ወደ ስጋው ደግሞ እንመለስ። ያው ሐዋርያው ቅዱስ ጳውሎስ የገላትያን መጽሐፍ እንመልከት። ገላትያ ምዕራፍ 5 ከቁጥር 20 ጀምሮ ይኸው በመንፈስ ብትመሩ ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት። እግዚአብሔር ምን ያህል እንደሚጸየፍ ዝሙትን ተመልከቱ። ዝሙት ይሄ ደግሞ ፍሬ ያለው መጨረሻው ሕይወት የሆነ
አይደለም አይደለም። ፍሬ የለውም በዝሙት መመላለስ፣ መጨረሻው ሞት ነው። ሞት 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 ሞት። ሐዋርያው ቅዱስ ጳውሎስ በሮሜ መጽሐፍ ላይ የሚለውን ስሙ። ሮሜ 6 ተመልከቱ። ሮሜ 6 ቁጥር 20 የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና እንግዲህ ዛሬ ከምታፍሩበት። ተመልከቱ እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? አሁን ሐዋርያው ቅዱስ ጳውሎስ የሮሜን ቤተክርስቲያን ነው የሚናገረው። በኢጣሊያ በሮም ያሉትን ክርስቲያኖች ነው የሚናገራቸው። ምን አላቸው? ድሮ ጣዖት ታመልኩ ነበረ፣ ለጣዖት ተሰዉ ነበረ፣ እነ ጁፒተርን ታመልኩ ነበረ፣ በኃጢአት ትመላለሱ ነበር፣ በዝሙት ትመላለሱ ነበረ፣ በርኩሰት ትመላለሱ ነበር ሲላቸው ምን አለ? እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ አለ። ያ ሁሉ የሚያሳፍር ነው። ዝሙት የሚያሳፍር ነው። ርኩሰቱን የሚያሳፍር ነው። ጣዖት ማምለክ የሚያሳፍር ነው። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ አለ። ዛሬ ላይ ክርስቲያን ሆናችሁ ያለፈ ህይወታችሁን ስትመለከቱ ያሳፍራል እያለ ነው። ክርስትና ህይወት ነው ወገድ፣ እየሰማችሁኝ ነው? ህይወት ነው ክርስትና። እኔና እናንተ ዛሬ ላይ ሆነን የትላንትና ህይወታችንን አይተን ካላፈርን የቆምንበትን ነገር የቆምንበትን እምነት ያለንበትን ሰዓት መመርመር መቻል አለብን በእግዚአብሔር ቃል እውነት። ዛሬ ላይ የቆምንበት ትላንትናን ተመልክተን ወይኔ ትላንትና እኮ ሰክር ነበር፣ እጠጣ ነበር፣ ዘሙት ነበር፣ ዛሬ በንስሐ እግዚአብሔር አምላክ አነሳኝ ብለን ለስሙ ማንዘምር ከሆነ ችግር አለ ማለት ነው። እኛ ጋር ችግር አለ። በቶሎ ቆመን ራሳችንን መመርመር መቻል አለብን። ዛሬ ላይ ሆነን ትላንትና ልንዘሙት እንችላለን። ዛሬ ላይ ግን ንስሐ ገብተን በቅድስና እግዚአብሔርን እያመሰገንን ከሆነ ፍሬያሞች ነን ማለት ነው። ለዛ ነው እንግዲህ ዛሬ ፍሬ ከምታፍሩበት ያን ጊዜ ምን ፍሬ ነበራችሁ የሚለው ቅዱስ ጳውሎስ። ፍሬ አልነበራችሁም። ዛሬ ላይ ሆናችሁ ስትመለከቱ የሚያሳፍር ነው። ያ ህይወት ደግሞ ብትቀጥሉበት ፍሬ የለውም። መጨረሻው ምንድነው? ሞት ነው እያለ ነው። እሺ የዚህ ነገር መጨረሻ ሞት ነውና አለ። ይሄው የዚህ ነገር መጨረሻው ሞት ነውና አሁን ግን ከኃጢአት አርነት ወጣችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ፣ መጨረሻውም የዘላለም ህይወት ነው አለ። አሁን ግን አላቸው። አሁን ክርስቲያን ናቸው ናቸው። በአፍ አይደለም ወይ እኔ ኢየሱስ ክርስቶስ ወደሃለሁ አይደለም፣ ኖረው በግብር። ስለዚህ ምን አላቸው? ልትቀደሱ ፍሬ አላችሁ፣ መጨረሻው የዘላለም ህይወት ነው አለ። የዘላለም ህይወት አላችሁ። ፍሬ የሚለው የዘላለም ህይወት ነው። አትበሰብሱም፣ አትጠፉም፣ ፍሬ አላችሁ፣ ለዘላለም ከክርስቶስ ጋር በመንግስተ ሰማያት ትኖራላችሁ እያላቸው ነው። ስለዚህ የተሰሎንቄ ሰዎች ከዝሙት ራቁ ይላቸዋል ሐዋርያው ቅዱስ ጳውሎስ። ይሁን ቁጥር 4 ላይ ቁጥር 4 ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ ከዝሙት እንድትርቁ አለ። ከዛ ደግሞ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት አይደለም እንጂ። ምን ማለት ነው? እንዴውስ አህዛብ እግዚአብሔርን ከፈለጉት ጋር ይዘሙታሉ። ይሄ አህዛባዊ ጠባይ ነው። አህዛባዊ ጠባይ ነው። እግዚአብሔርን እንደማያውቁ አህዛብ ህግ ስለሌላቸው እግዚአብሔርን ስለማያውቁ እንደፈለጉ ይፋንናሉ ማለት ነው። በስጋዊ ፍቃድ እንደፈለጉ ያደርጋሉ። ከፈለጉት ሰው ጋር ይተኛሉ፣ ከፈለጉ ከወንድ ጋር ይተኛሉ፣ ከፈለጉ ከሴት ጋር ይተኛሉ፣ ከፈለጉ ከእንስሳ ጋር ይተኛሉ።
ይህ አሕዛባዊ ጠባይ ነው። ህግ የላቸውማ፣ ህግ እግዚአብሔር የላቸውማ፣ በእግዚአብሔር አያምኑማ። ስለዚህ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም ማለት። ክርስቲያን ግን እንደዚህ አይደለም መመላለስ ያለበት። አምኖ ተጠምቆ ቤተክርስቲያን የገባ ህግ እግዚአብሔር አለው። ህግ እግዚአብሔርን መጠበቅ አለባችሁ፣ በህግ እግዚአብሔር መመላለስ አለባችሁ እያለ ነው ሐዋርያው ቅዱስ ጳውሎስ። ህግ እንደሌላቸው በፍትወት እንደሚመላለሱ አሕዛብ ክርስቲያን ሊመላለስ አልተጠራም። ስለዚህ እግዚአብሔርን እንደማያውቁ ማለትም ህግ እንደሌላቸው አሕዛብ በፍትወት ምኞት አይደለም ይላል እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ ይላል። እዚህ ድረስ እንዲያውቅ እስከሚለው ከዛ አስቀድመን የሚለውን በክፍል 2 ላይ እንቀጥላለን። እሺ ይላሉ አባቶቻችን የራሱ አካል ኦኬ አካሉን በቅድስና ይጠብቅ። አሁን እዚህ ጋር ያዙልኝ አንድ ያልተረዳ ነው አንድ ነገር አለ። እኔና እናንተ የራሳችን አይደለም። ይሄን ልናውቅ ያስፈልጋል። እኔና እናንተ የራሳችን አይደለንም። እኛ የማንን? እኔና እናንተ የማንን? የእግዚአብሔር የክርስቶስ ነው። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? እስቲ እንመልከት። የቆሮንቶስ ቤተክርስቲያን አሁን አካሉን ይጠብቅ የሚለውን ሐሳብ እንድንረዳ ነው። አንደኛ ቆሮንቶስ ምዕራፍ 6 መጀመሪያው የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6 ቁጥር 19 እና 20 ወይስ ስጋችሁ አካል ማለት ነው ወይስ ስጋችሁ ይሄ ስጋ ማለት ነው ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በስጋችሁ ማንን አክብሩ ተብሎ የተጻፈው? እግዚአብሔርን አክብሩ። ይሄ ነው የክርስትናው ትምህርት። ስለዚህ ሐዋርያው ቅዱስ ጳውሎስ ምን እያላቸው ነው? የተሰሎንቄ ምዕመናን ምን እያላቸው ነው? እሺ በፍትወት ምኞት አይደለም እንጂ ከእናንተ ማለትም በተሰሎንቄ ካሉ ምዕመናን ካሉ ህዝቦች ከእናንተ እያንዳንዱ ሰው የራሱን ዕቃ ማለት አካሉን ማለት ነው። አካሉን የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ኦኬ ከዚህ በኋላ ያለውን እንዲያውቅ የሚለው ድረስ እንቆም። ለዛሬ ችግር የለም። የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ ይላል። ምን ማለት ነው? እንግዲህ አካል ነው ካልን ኦኬ ህገወጥ ስራ ወይም ደግሞ ኃጢአት በአካሉ ላይ አያድርግ። እያንዳንዱ ክርስቲያን ሰውነቱን በቅድስና ይጠብቅ እያለ ነው ቅዱስ ጳውሎስ። በቅድስና ይጠብቅ። ለምንድን ነው ቅዱስ ጳውሎስ ይህንን ቃል የሚናገረው ለተሰሎንቄ ምዕመናን? ምክንያቱም የተሰሎንቄ ምዕመናን የጎደላቸው አንድ ጉድለት አለ። የተወራባቸው የተመሰከረባቸው አንድ ነገር አለ። ምንም መልካም ነገር ቢያደርጉም ኃጢአት ግን በተሰሎንቄ ገብታ ነበር። የዝሙት ኃጢአት። ስለዚህ በተሰሎንቄ ሐዋርያው ቅዱስ ጳውሎስ ይሄ በሽታ ይሄ ኃጢአት እንደገባ ስለሰማ አሁን እየገሰጻቸው ነው። አካላችሁን ጠብቁ አላቸው። ሚስት የራሷን አካል ለባሏ መጠበቅ አለባት። ባል የራሱን አካል ለሚስቱ መጠበቅ አለበት።
በቅድስና ይሄ አካላቸውን መጠበቅ እንዳለባቸው ይነግራል።